ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራም ያለአግባብ መበልጸግ ምንድነው? ያለአግባብ መበልጸግ ህግስ ምንድነው የሚለውን የምነግራችሁ ይሆናል ማለት ነው። ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮት እጠይቃለሁ። ወደ ዛሬው ፕሮግራም ይገባለሁ። ያለአግባብ መበልጸግ የሚለውን የፍትሐብሔር ህግ ሲተረጉመው ያለአግባብ መበልጸግ ማለት በሌላ ሰው ስራ ወይም ድካም በሌላ ሰው ሀብት በሆነ ነገር በመገልገል በቂ ባልሆነ ምክንያት ጥቅም የማግኘት አድራጎት ይለዋል። የፍትሐብሔር ህጉ አንቀጽ 2162 ያለአግባብ መበልጸግን ሲተረጉመው ያለአግባብ መበልጸግ ህግስ ምንድነው? ያለአግባብ መበልጸግ ህግ የሚባለው ማንኛውም ሰው በሌላ ሰው ጉዳት ኪሳራ ምክንያት ያለአግባብ የበለጸገ እንደሆነ ጉዳት ወይም ኪሳራ ለደረሰበት ሰው ካሳ የመክፈል ግዴታ እንደሚኖርበት የአከፋፈሉንም መርህ የሚያስቀምጥ የህግ ክፍል ነው። በመሆኑም ይህ ያለአግባብ መበልጸግ ህግ የውል የንብረት ከውል ውጭ ያለ ኃላፊነት ህግ ክፍል በተጨማሪ የፍትሐብሔር ግንኙነትን የሚገዛ የህግ ክፍል ነው ማለት ነው። ያለአግባብ መበልጸግ ህግ ያለአግባብ መበልጸግ ህጉ ዓላማው ምንድነው የሚለውን መታየት ይኖርበታል። የዚህ ህግ ያለአግባብ መበልጸግ ዋነኛ ዓላማ ሰዎች በገንዘባቸው፣ በንብረታቸው እና በጉልበታቸው ላይ የሚኖራቸውን ህጋዊ መጠበቅ ማስቻል ነው። ስለሆነም የፍትሐብሔር ህጋችን በቁጥር 2162 ስር ማንኛውም ሰው በሌላ ሰው የሥራ ድካም ወይም የሌላ ሰው ሀብት በሆነ ነገር በመገልገል በቂ ባልሆነ ምክንያት ጥቅም ያገኘና በሀብቱ ላይ ጉዳት ያደረሰ እንደሆነ ጥቅም ባገኘበት ልክ ለባለ ሀብቱ ወይም ለጉልበቱ ለደከመው ሰው ካሳ የመክፈል ግዴታ እንዳለበት የሚደነግግና አላግባብ የተጎዳን ወገን የመካስን ዓላማው ያደረገ የህግ ማዕቀፍ ነው ያለአግባብ መበልጸግ። በመሆኑም ዓላማው አንድን በሌላ ሰው ጉዳት የደረሰበትን በላቡ በወዙ ጉዳት ያደረሰበትን ሰው የመካስ ዓላማ ነው ያለው ያለአግባብ መበልጸግ። ያለአግባብ መበልጸግ ምንድነው የሚለውን በምሳሌ ላስረዳችሁ ማለት ነው። አንድ ሰው ሊከፈል የማይገባውን የከፈለ ሰው የከፈለው ነገር እንዲመለስለት የመጠየቅ መብት ይኖረዋል ማለት ነው። ለምሳሌ የፍትሐብሔር ህጉ አንቀጽ 2164 ላይ አንድ ሰው እምነትን በሚያጎድል ሁኔታ ሊከፍለው ከሚገባው በላይ የተከፈለው ሰው ከፋይ ከከፈለው ጊዜ ጀምሮ ከሚታሰብ ወለድ ጋር ክፍያውን ይመልስልኝ ብሎ መጠየቅ ይችላል። ይሄ አንዱ ምሳሌ ነው። ይህንን ሳብራራላችሁ ምንድነው ለአንድ ሰው ገንዘብ ትልኩለት አላችሁ። እናንተ መላክ ያሰባችሁት 500 ብር ነው። ነገር ግን በስህተት እናንተ 5000 ብር ስትልኩለት አላችሁ። ሰውየው ግን ይሄንን ጉዳይ አልመልስም፣ ይሄንን ገንዘብ አልመልስም አላችሁ። እናንተ ልትልኩለት ያሰባችሁት 500 ብር ነው። ነገር ግን አንድ ዜሮ ጨምራችሁ 5000 ብር ላካችሁለት። ሆኖም ያ ሰውዬ አልመልስም ካለ የምትከሱት አላግባብ መበልጸግ አድራጎት በሚለው ማዕቀፍ 2164 ላይ ነው ማለት ነው። ምክንያቱም ሊከፈል የማይገባውን ነገር ተከፍሎታል። በመሆኑም ሊከፈል የማይገባውን ነገር ስለተከፈለው ያንን ነገር ከከፈላችሁበት ጊዜ ጀምሮ ከሚታሰብ ወለድ ጋር ክፍያውን መልስልኝ ተብሎ የሚጠየቅበት የህግ አግባብ ነው። ብዙ ያለአግባብ መበልጸግ ምሳሌዎች አሉ። በዚህ ፕሮግራም ማልጨርሳቸው በሌላ ዘርዘር ባሉ ፕሮግራም የምሰራላችሁ ማለት ነው። ዛሬ ለምሳሌያነት ያህል ነው ይሄንን የምነግራችሁ ማለት ነው። ስለዚህ አንድ ሰው በሌላ ሰው ድካም በሌላ ሰው ላብ የመጣን ለራሱ ያለአግባብ ያዋለው እንደሆነ ለዛ ሰው በመመለስ ያንን ሰው በመካስ ኃላፊነቱን እንዲወጣ የሚያደርግበት ስነ ስርዓት ነው ማለት ነው ያለአግባብ መበልጸግ ህግ። በመሆኑም የዚህ ህግ ያለአግባብ መበልጸግ ህግ ዋነኛ ዓላማ ሰዎች በገንዘባቸው በንብረታቸውና በጉልበታቸው ላይ የሚኖራቸውን ህጋዊ መብት መጠበቅ ነው። የፍትሐብሔር ህጉም 2162 ማንኛውም ሰው በሌላ ሰው ስራ ድካም ወይም የሌላ ሰው ሀብት በሆነ ነገር በመገልገል በቂ ባልሆነ ምክንያት ጥቅምን ያገኘ እንደሆነ ባለ ሀብቱ ላይ ጉዳትም ያደረሰ እንደሆነ ጥቅም ባገኘበት ልክ ለባለ ሀብቱ ወይም ለጉልበቱ ለደከመው ሰው ካሳ የሚከፍልበት ግዴታ እንዳለ ያስቀምጣል ማለት ነው። ስለዚህ ያለአግባብ መበልጸግ ህግ አንድ ሰው የላባችሁን ወስዶ ለቀማችሁ በእናንተ ሙያ በእናንተ ጥረት የተገኘውን ነገር እሱ ያለ በቂ ምክንያት ለራሱ ጥቅም ያዋለ እንደሆነ የምትጠየቁበት የህግ ማዕቀፍ ነው ያለአግባብ መበልጸግ ህግ ማለት ነው። ይሄንን ይመስላል ለዛሬ ያስኩላችሁ ፕሮግራም። በሌላ መሰረታዊ የህግ ፕሮግራም እስከምንገናኝ
አበቃው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።